ርዕሰ ሊቃነ ጳጳሳት ፍራንሲስ በ88 ዓመታቸው ማረፋቸው ተሰምቷል። ዛሬ የሮም ፓትርያርክና የካቶሊክ ቤተ ክርስቲያን መሪ የነበሩት ርዕሰ ሊቃነ ጳጳሳት ፍራንሲስ በ88 ዓመታቸው ማረፋቸውን ቫቲካን በይፋ አስታውቃለች። ርዕሰ ሊቃነ ጳጳሳት ፍራንሲስ በ2013 የቀድሞ ጳጳስ ቤኔዲክት 16ኛ ከስልጣናቸው ከለቀቁ በኋላ የካቶሊክ ቤተ ክርስቲያን መሪ ሆነው መሾማቸው የሚታወስ ነው። የእርሳቸውን ማረፍ በተመለከተ ካርዲናል ኬቨን ፋረል በቫቲካን በኩል በላኩት የሐዘን መግለጫ ላይ ውድ ወንድሞቼና እህቶቼ በከባድ ሐዘን ቅዱስ አባታችን ፍራንሲስ ማረፋቸውን ላሳውቃችሁ እወዳለሁ ብለዋል። ርዕሰ ሊቃነ ጳጳሳት ፍራንሲስ በዓለም ዙሪያ በሚሊዮኖች የሚቆጠሩ የካቶሊክ አማኞች ዘንድ ያላቸው ፍቅርና ተቀባይነት ከፍተኛ እንደነበረ ይታወቃል። ከፖፕ ፍራንሲስ ህልፈት ጋር በተገናኘ ፍራንሲስ በ2013 ለመጀመሪያ ጊዜ ይፋዊ ሥራ ሲጀምሩ ራሳቸውን ከምድር ዳርቻ ብለው የገለጹት ጳጳሱ የመጀመሪያ ይፋዊ ሥራቸውን በማኅበረሰብ ዘንድ የተገለሉትን መጎብኘት ነበር። ይህ ሁሉ ከባህሪያቸው ጋር የሚስማማ እንደነበር የሚታወስ ነው። ጳጳሱ ከቀደምቶቹ መሪዎች በተለየ ከቅዱስ ጴጥሮስ አደባባይ ከፍ ብሎ በሚገኘው ሐዋርያዊ ቤተ ክርስቲያን ወደሚባለው ቦታ አልሄዱም። ይልቁንም በጵጵስና ዘመናቸው በሙሉ በቫቲካን የእንግዳ ማረፊያ ውስጥ በሁለት ክፍል ውስጥ ከሰራተኞችና እንግዶች ጋር ይኖሩ ነበር። በጎርጎሮሳውያኑ በ2013 ርዕሰ ሊቃነ ጳጳስ ሆነው የተመረጡት አርጀንቲናዊ የቀድሞ ጆርጅ ማሪዮ ቤርጎሊዮ የአሁኑ ሊቀ ጳጳስ ፍራንሲስ ለስደተኞች እና ቤት ለሌላቸው ሰዎች በመቆምም እንዲሁም የአየር ንብረትና ለአካባቢ ጥበቃ ይተጉ እንደነበር የሚታወስ ነው። አሁንም ከህልፈታቸው ዜና አልወጣንም። ብፁዕ ወቅዱስ አቡነ ማትያስ በፖፕ ፍራንሲስ ህልፈት የተሰማቸውን ጥልቅ ሐዘን ገለጹ ይለናል የሚቀጥለው መረጃችን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጳጳስ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት የሮም ካቶሊክ ቤተ ክርስቲያን መሪ በሆኑት በብፁዕ ወቅዱስ ፖፕ ፍራንሲስ ህልፈት የተሰማቸውን ጥልቅ ሐዘን ገልጸዋል። ፓትርያርኩ ለመላው የሮም ካቶሊካዊ መሪዎችና በመላው ዓለም ላሉ ምዕመናን እንዲሁም በኢትዮጵያ ላሉ ካቶሊካውያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስም ሐዘናቸውን ገልጸዋል። ተያይዞም ጠቅላይ ሚኒስትር ዶክተር አብይ አህመድ በፖፕ ፍራንሲስ ህልፈት የተሰማቸውን ሐዘን የጠቀሱ ሲሆን ፕሬዝዳንት አጽቀ ሥላሴም ሐዘናቸውን ከገለጹ ኢትዮጵያውያን መሪዎች መካከል ይገኛሉ። በትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ እንደ አዲስ የተዋቀረው የጊዜያዊ አስተዳደሩ ካቢኔ ስራ እንደጀመረ ተነግሯል። በአቶ ጌታቸው ረዳ ሲመራ የነበረው የካቢኔ ቁጥር ከ27 ወደ 21፣ ሁለት ምክትል ፕሬዝዳንት የነበረውን ወደ አንድ እንዲወርድ ያደረጉት ፕሬዝዳንቱ እስካሁን ምክትላቸው ማን እንደሆነ በይፋ አላስታወቁም። ይሁን እንጂ ከዶክተር ደብረጽዮን ገብረ ሚካኤል የህወሓት ኃይል ሰፊ ቁጥር ያለው የካቢኔ አባል ያካተቱ ስለመሆኑ ነው የተነገረው። ምክትላቸው የህግ ምሁርና የህወሓት ምክትል ሊቀመንበር የሆኑት አቶ አማኑኤል አሰፋ አድርገው መሾማቸውን ለጉዳዩ ቅርበት ያላቸውን ጨምሮ በርካቶች በመጻፍ ላይ ይገኛሉ። አንዳንዶች አዲሱ የጊዜያዊ አስተዳደር ፕሬዝዳንት የወጣቱ የለውጥ ጥያቄ የሚመልስ አዲስ ካቢኔ አላዋቀሩም በሚል ነቀፌታ እያቀረቡም እንደሆነ እየተመለከትን ነው። ፕሬዝዳንት ሌተናል ጀነራል ታደሰ ወረደ አዲሱ ካቢኔ ስራ መጀመሩን አስመልክቶ በሰጡት መግለጫ ትግራይ በአሸናፊነት ተሸናፊ የፖለቲካ ቅኝት ከገባችበት አዘቅት መውጣት አትችልም ብለዋል። ባለፉት ሁለት የጊዜያዊ አስተዳደሩ ዓመታት በርካታ ጥሩና መጥፎ ነገሮች ተፈጽመዋል ሲሉም አክለዋል። ጥሩውን ለራስ መጥፎውን ለሌላ መስጠት አይቻልም። ድሉም ውድቀቱም የጋራ ነው። ከእልህና ህዝብንና አገር ከሚጎዳ ፖለቲካዊ አካሄድ እንውጣ ሲሉም ጥሪ አቅርበዋል።
የቀድሞው ፕሬዝዳንት አቶ ጌታቸው ረዳና ሌሎች የጊዜያዊ አስተዳደር አመራሮች የሚመሰገኑበት መድረክ ይዘጋጃል ያሉት ፕሬዝዳንቱ ጥሪውን ተቀብለው እንዲገኙ ከወዲሁ በይፋ የግብዣ ጥሪ አቅርበዋል። የቀድሞው ፕሬዝዳንትና አመራሮች ይመሰገኑበታል የተባለው የምስጋና ስነ ስርዓት መቼና የት እንደሚዘጋጅ የተባለ ነገር የለም። በሌላ በኩል ሌተናል ጀነራል ታደሰ ወረደ ተፈናቃዮች የሚገኙበት ስቃይና ሰቆቃ ባወሳ ንግግራቸው በዚሁ ዓመት ወደ ቀያቸው የመመለስ ሥራ ይሰራል፣ በማቆያ ጣቢያ የሚቆዩት ደግሞ አኗኗራቸው እንዲሻሻል ትኩረት ይደረጋልም ብለዋል። ትግራይን በሚመለከት በሌላ መረጃችን ደግሞ ህዝባችንን ከዚህ ኋላ ቀር ገዢ ኃይል ለማላቀቅ ሁሉንም አይነት ትግል እናካሂዳለን ያለው ደግሞ በአቶ ጌታቸው ረዳ የሚመራው የህወሓት ኃይል ነው። አቶ ጌታቸው ረዳ የሚመሩት የህወሓት ኃይል ሌሎችን ያገለለና አቃፊ ያልሆነ ካቢኔ ተቋቁሟል በሚል ተቃውሞውን ገልጿል። አዲሱ የትግራይ ጊዜያዊ አስተዳደር ካቢኔ ወደ ሥራ መግባቱን ፕሬዝዳንት ሌተናል ጀነራል ታደሰ ወረደ አሳውቀዋል። የአንዱን ህገወጥ ቡድን ፍላጎት ብቻ በማድበጥ ሌሎችን ያገለለ አቃፊ ያልሆነ ካቢኔ ማቋቋም ተቀባይነት የለውም ሲሉ በአቶ ጌታቸው ረዳ የሚመራው የህወሓት ኃይል ተቃውሟል። አዲሱ ካቢኔ በአስቸኳይ እንዲስተካከልም ጥያቄውን ባወጣው መግለጫም ጠይቋል። በይፋ ባሰራጨው መግለጫ በባለፈው ጊዜያዊ አስተዳደር ላይ ወታደራዊ መፈንቅለ ስልጣን ተካሂዷል የሚል አገላለጽም ተጠቅመዋል። በትግራይ ወታደራዊ መፈንቅለ መንግስት በማካሄድ ስልጣን ከተያዘ 40 ቀናት ተቆጥረዋል ያለው ይሄው የህወሓት ኃይል የአቶ ጌታቸው አስተዳደር ህገወጥ ተግባሩ ተጋግሎ ወደ ተባባሰ ግጭት እንዳያመራ ስልጣን ጭምር ለሰላም ሲል አሳልፎ ሰጥቷል በማለትም ገልጿል። አዲሱ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በፌዴራል መንግስትና በዓለም አቀፍ ተቋማት ወኪሎች ፊት የፈረሙት ሰነድ ሳይውል ሳያድር በመጣስ ወደ አንድ ወገን ያደላ ካቢኔ አቋቁመዋል በማለትም ተችቷል። በተግባር ያልተደገፈ ነው ሲል የገለጸው አሸናፊና ተሸናፊ የለም የሚል ተደጋጋሚ ንግግራቸውንም አብጠልጥሎታል። የተጀመረው ለውጥ የሚያስቀጥል እንጂ ወደኋላ የሚመልስ አካሄድ ተቀባይነት እንደሌለው ገልጾ የተቋቋመው ካቢኔ በአስቸኳይ እንዲስተካከልና አቃፊ እንዲሆንም ጥሪውን አቅርቧል። ይህ ሳይሆን ከቀረ ግን ህዝቡን ኋላ ቀር ገዢ ካለው ኃይል ለማላቀቅ ሁሉንም አይነት ትግል እንደሚያካሂድ አስጠንቅቋል። ይህንን አቋሙንም የፌዴራል መንግስትና የዓለም አቀፍ ማህበረሰብ በግልጽ ይወቁልኝም ብሏል። የአዲሱ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ አዲሱ ካቢኔያቸውን ወደ ሥራ መግባቱን ይፋ ባደረጉበት ወቅት ለቀድሞ ፕሬዝዳንት አቶ ጌታቸው ረዳና በኃላፊነት ለሌሉ ሌሎች የካቢኔ አባላት ምስጋናና ዕውቅና ለመስጠት ያለመ ስነ ስርዓት ያካሂዳልም ብለው ነበር። የአፍሪካ ህብረት ዓለም አቀፍ አጋሮች ድጋፋቸውን በመቀነስ አፍሪካን እየፈተኑ ነው ሲል መግለጹን ዛሬ ሰምተናል። የአፍሪካ ህብረት ኮሚሽን እንዳስታወቀው ቁልፍ ዓለም አቀፍ አጋሮች የእርዳታ መጠንን በመቀነስና በአፍሪካ ምርቶች ላይ አዳዲስ ታሪፎችን በመጣል አህጉሪቱን እየፈተኑ ይገኛሉም ብሏል። የህብረቱ ሊቀመንበር ሙሐመድ አሊ ዩሱፍ በአዲስ አበባ በተካሄደው በ24ኛው ልዩ የሥራ አስፈጻሚ ምክር ቤት መክፈቻ ላይ ባደረጉት ንግግር ይህንኑ ሐሳብ አጉልተው አሳይተዋል። በተለይም ከአሜሪካ የሚገኘው የእርዳታ መጠን መቀነስ እንዲሁም የአፍሪካ እድገትና ዕድል ህግ ወይም አግዋ እና እንደ ጋቪ ያሉ የክትባት ህብረት ድጋፎች መዳከም በጤና በምግብ ዋስትናና በንግድ ላይ አሉታዊ ተጽዕኖ እያሳደረ መሆኑን ሊቀመንበሩ አመልክተዋል። ሙሐመድ ዩሱፍ አክለውም በአፍሪካ ምርቶች ላይ ሊጣል የታሰበው አዲስ የታሪፍ ጭማሪ የአባል ሀገራትን ኢኮኖሚ ሊያዳክም እንደሚችል አስጠንቅቀዋል። አህጉሪቱ እነዚህን ተግዳሮቶች ለመቋቋም የራሷን የሀገር ውስጥ ሀብት ላይ በመተማመን የግል ዘርፉንና የውጭ ሀገር ነዋሪዎችን በማሳተፍ የገንዘብ ፍላጎቷን ልታሟላ እንደሚገባም አሳስበዋል። በተጨማሪም የአፍሪካ አህጉራዊ ነፃ የንግድ ቀጠና ወይም AfCFTA ማጠናከርንና ሙሉ በሙሉ ተግባራዊ ማድረግ የአሁኑን ፈተና
ወደ ዕድል ለመቀየር ወሳኝ መሆኑን ሞሐመድ አስረድተዋል። የአባል ሀገራትን ገበያ በመክፈትና ያሉትን የንግድ እንቅፋቶች በማንሳት የንግድ ልውውጡን ማሳደግ እንደሚገባ ጠቁመዋል ሲል ካፒታል አስነብቧል። ደቡብ ሱዳን የአሜሪካ መንግስትን በይፋ ይቅርታ መጠየቋ ተሰምቷል። በደቡብ ሱዳን ምክትል ፕሬዝዳንት ቤንጃሚን ቦል ሜል ፊርማ ዛሬ የወጣው መግለጫ እንደገለጸው ይህንኑ ይቅርታ የሚያደርሱ ከፍተኛ ባለስልጣናትን በሚቀጥሉት ቀናት ወደ ዋሽንግተን ዲሲ ይጓዛሉም ብለዋል። ከነዚህ መካከልም የፋይናንስ ፕላን ሚኒስትሩ፣ የብሔራዊ ባንክ ገዢውና የኢሚግሬሽን መስሪያ ቤት ኃላፊው እንደሚገኙበት አስታውቋል። በአሜሪካና በደቡብ ሱዳን መካከል ውዝግብ የተፈጠረው ደቡብ ሱዳን ከአሜሪካ የተባረሩ አንድ ግለሰብን አልቀበልም በማለቷ እንደሆነም ይታወቃል። ደቡብ ሱዳን ግለሰቡ የኮንጎ ዜጋ ናቸው በሚል ለመቀበል ፈቃደኛ ባለመሆኗ አሜሪካ የደቡብ ሱዳናውያንን ቪዛ በሙሉ መሰረዟ ማስታወቋ አይዘነጋም። ይህንን ተከትሎ የደቡብ ሱዳን መንግስት ግለሰቡን እንደሚቀበል የገለጸ ሲሆን አሜሪካ ግን ውሳኔዋን እስካሁን ድረስ አልቀለበሰችም። የደቡብ ሱዳን ምክትል ፕሬዝዳንት በዛሬው መግለጫቸው በተፈጠረው ስህተት ከአሜሪካ ጋር ውዝግብ ውስጥ በመግባታችን ይቅርታን እንጠይቃለን፣ ጉዳዩንም በትብብር መንፈስ ለመፍታት ዝግጁነታችንን እንገልጻለንም ብለዋል። በአሁኑ ወቅት ከአሜሪካ ለመባረር ዝግጁ የሆኑ 173 ደቡብ ሱዳናውያን ያሉ ሲሆን እነዚህን በህጋዊ መንገድ ለመቀበል ዝግጁ መሆናቸውንም አስታውቋል። በሚቀጥሉት ቀናት ወደ ዋሽንግተን ዲሲ የሚጓዙ የአገሪቱ ከፍተኛ ባለስልጣናት በዚህ ጉዳይ ላይ ምክክር ለማድረግ ፈቃደኛ መሆናቸውን መግለጫው ጨምሮ አስረድቷል።